ስለፎይ ዓለም አቀፋዊ ሚዲያዎች መዘገብ ጀምረዋል። Peace and grace everyone. There is an Orthodox man named Efoyi in Ethiopia. ቆሻሻ ለብሳ በቤተ መቅደስ ገብታ የቆረበችው ሴት ቅዱስ ቁርባን ላይ ያስገረመኝ ነገር ልንገር። ዳንኤልም ልጆቼን ላቆርብ ቆሜ ቆሻሻ ልብስ ለብሳለች። ኢየሱስ ክርስቶስ እውነተኛ አምላካችን ምግባችን ነው። መጋቢ ሐዲስ ኢንጂነር ነቃጥበብ ኢየሱስ እውነት ይባላል። በኋላ ላይ ጠይቃቸዋል። ከቅዱስ ቁርባን በኋላ የሚከለከሉ ነገሮች ምንድናቸው? አንደኛ እተው በሰላም ግቡ ሳይባል አንድ ቆራቢ ዝም ብሎ ተነስቶ መሄድ አይችልም። ህዝብ በህዝብ ላይ ይነሳል ማለት ምን ማለት ነው? ህዝብ በህዝብ ላይ ይነሳል። መምህር ጳውሎስ አስደናቂ መልእክት አስተላለፉ። እግዚአብሔር በየትኛው መከራ ውስጥ ብንሆን ፊቱን ዞር ያደርግብናል። ድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ጀምሩ። በየቀኑ ሁለት ጊዜ ኦርቶዶክሳዊ መረጃዎችን ያቀርብኩላችሁ ይገኛለሁ። በዚህ አጋጣሚ ያሮስ መዝሙር የሚል የዩቲዩብ ቻናል ከፍተናል። ከ14000 በላይ ተከታይ ያለው ኦርቶዶክሳዊ ላህያቸውን ኦርቶዶክሳዊ ለዛቸውን በጠበቀ መልኩ ስብከቶች፣ ዝማሬዎች ይቀርቡበታል። በመሆኑም ዲስክሪፕሽን ላይ ሊንኩን አስቀምጫለሁ። ሁላችሁም እዛ ላይ ገብታችሁ ፎሎ ያደረጋችሁ ሰብስክራይብ ያደረጋችሁ የተለቀቁ ዝማሬዎችን የሊቀ መዘምራን ቴዎድሮስ ዮሴፍን የሊቀ መዘምራን ቴዎድሮስ ዮሴፍን እንዲሁም የዘማሪት ሲስተር ህይወትን የመምህር ኢዮቢመኑን የመምህር የዲያቆን መምህር ዘላለም ታየን ጨምሮ የበርካታ መምህራንን አስተምሩና ዝማሬ በዛ ታገኛላችሁ። ገብታችሁ ሰብስክራይብ አድርጉ። ወደ መረጃቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋር ይስታለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ወደ መረጃችን በቀጥታ አመራለሁ። በቅድሚያ መምህር ጳውሎስ እግዚአብሔር በየትኛው መከራ ውስጥ ብንሆን ፊቱን ዞር ያደርግብናል። በየትኛው ችግር ውስጥ ብንሆን እግዚአብሔር ፊቱን አይመልስም። ፊቱን የማይመልስ ደግ ታማኝ አምላካችን እግዚአብሔር ነው። እግዚአብሔር በቁስሎቻችን ጠረን አፍንጫውን አይዝም። ታመሻል ከፊቴ ዞር በይልኝ አይልም። እንዲህ አይነት ጠረን አለብህ ካጠገቤ ራቅ አይልም። እግዚአብሔርን ብንቆሽሽ አንሸተውም። አያችሁ ፍቅር ነው። ወደኔ የሚመጣውን ከቶ ወደ ውጭ አላወጣውም አለ። የሱ መዓዛ የኛን ክርፋት ይቀይረዋል። በበረት የተወለደው የበረቱን ክርፋት በራሱ መዓዛ ሊቀይረው ነው። ወደ ምድር የመጣው ቆሻሻነታችንን ሊያራግፍልን ነው። ብዙ የተራገፈልን ህመም አለ። ወደ ገሃነም ሊያስገባን በሲኦል ሲያሰቃየን የነበረውን በሽታ የነቀለልን ፍቅር ስለሆነ ወደ ለምጻሞቹ ወደኛ መጥቶ ነው። ኃጢአት ለምጻም ያደረገን፣ ህግ መጣስ ለምጻም ያደረገን፣ ጭካኔ ለምጻም ያደረገን ቅድም እንደተጠቀስናቸው ዛሬም እግዚአብሔር ያስፈልገናል። ብትወድስ ከዚህ ልታነጻኝ ትችላለህ በሉ። ዱላ ይዛችሁ ዳውን አታንገላቱት፣ ምስኪኑን አትግፉት፣ ረሃብተኛውን ሰው አትገፍትሩት። የጎሰቆለውን ሰው ብታዩ ተካፍሎ መብላት ነው የሚያስፈልገን። እኛ ግን እንዲህ አይደለንም። ሱፍ ከለበሰ ሌባ ይልቅ የጎሰቆለውን ታማኝን ገፈትረዋለን። ትልቁ ሌባ ግን እዛ ጋር ነው ያለው። እኛ ፊት አይተን እናደላለን፣ እግዚአብሔር ግንባር አይቶ ያደላል። የውስጥ ህመማችንን ማዳመጥ የሚችል አምላክ ነው። እኛ ፊት አይተን እናደላለን፣ እግዚአብሔር ግን እንዲህ አያደርግም። ደስ የሚያሰኝ መልእክት። ለዚህ ማሳያ የሚሆነኝን በጣም የወደድኩትን አንድ ነገር ላሳያችሁ። በማን ያዟል ፖድካስት ላይ አንድ እህታችን ቀርባ በቆሻሻ ልብስ ቅዱስ ቁርባን ተቀበለች። እኛ ደነገጥን። እግዚአብሔር ግን ታላቅነቱን አሳየን ትላለች። እንካተላት። ቅዱስ ቁርባን ላይ ያስገረመኝ ነገር ልንገር። ዳንኤልም ልጆቼን ላቆርብ ቆሜ ቆሻሻ ልብስ ለብሳለች። ሻሽ አስራ ደንብ የሚያስከብሩትን ኮፍያ አርጋለች። እግሯ በጣም ስንጥቅጥቅ ብሏል። በእጇ በጣም የቆሻሻ ፌስታል ይዛለች። ገባች። ከፊት እኛ የተቀመጥንበት ከመታ ካጠገባችን ቁጭ አለች። ቅዱስ ቁርባን ሲወጣ መጣችና ከዋቂ ጋር ተሰለፈች። ሁሉም ሰው እሷን ነው የሚያየው። በቃ አሁን ሊያቃብሏት ነው አይደለም፣ ልትቀበል ነው አይደለም። በቃ ሁሉም ሰው ጫንቆት እሷን ያያል። ሄደች፣ ካህናቶቹ ጋር ደረሰች። ጥያቄ እንኳን አልጠየቋትም። ሲያቆርቧት ነው ጥያቄ እንኳን አልጠየቋትም። ምን ልል ነው? ቤተክርስቲያን የምትፈልገው የሰውየውን መምጣትና መቀበል ነው። ቅዱስ ቁርባን ትልቅ ክብር የሚያስፈልገው ነገር ነው። ቅዱስ ቁርባን ማለት ዘላለማዊ ህይወትን የምናገኝበት መንገድ ነው አይደለም? መከበር ያለበት ጉዳይ ነው። ለባበስ ጀምረህ ስትመጣም ከንጽህና ጀምረህ የመጀመሪያውና ዋነኛው ሰው ንስሐ ገብቶ ልቡን አጽድቶ የእግዚአብሔር ስጋና ደም ያስፈልገኛል፣ ዘላለማዊ ህይወትን ማገኘው በዚህ መንገድ ነው ብሎ ልቡን በዚህ ሬዲ አድርጎ መምጣት አለበት። እግዚአብሔር እንግዲህ ችን ሴት አንቀሽቅሾ ነው ያስገባት። ከአገባቧ ራሱ ልክ መሃል ቅዳሴ ላይ ነው እየሮጠች ነው የገባችው።
ቁጭ አለች ልክ ስጋው ደግሞ መሰጣት ሲጀምር ተሰለፈች ተቀብላ ተመልሳ ወጣች አሁን እቺን ሴት እግዚአብሔር እንግዲህ ሊጠብቃት ያሰበው መንገድ አለ ወይ ውጪ ሊያጋጥማት የነበረ አደጋ ሊኖር ይችላል ከዛ የከለላት ነው ወይ ደግሞ እቺ ሴት እንግዲህ መጣሪያዋ ደርሶ ሊሆን ይችላል የግዴታ መንግስቱን ማግኘት አለባት ገባ የሰው ልብ ነው የሚመረምረው እግዚአብሔር እኛ ጸድተን ዛጋ ግን ልጅ ልናቆር ነጭ ለብሳን ቆመናል እኛ ሳንቀበለው ግን እቺ ሴት ገብታ ተቀብለው ስትወጣ አቤት እግዚአብሔር አልኩ አንተ ቸርነ በቃ ለሁሉ ነው የሚሰጠው የሚሰሰትበት አይደለም የጌታ ስጋ በቃ ሳይሰስት ነፍሱን ለዓለም ሁሉ የሰጠ አምላክ ፍቅር ይህንን ያህል ሞዴል እንደምን ያለ ነው ኢኒያል ማፍቀር እንደምን ያለ ነው ፍቅር ያምላክ ልጅ ከዙፋኑ ሳበው እስከ ሞትም አደረሰው በመጽሐፈ ቅዳሴ ላይ ያለ አስገራሚው የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ መጠሪያ ነው በቆሻሻ ልብስ የከበረ ስጋ ወደሙን ተቀበላለች እግዚአብሔር ልብስን ሲያው ንጹህ ልብን የሚመለከት ነውና እሱም እሷ ውስጥ ተዋሃደ በዚህ ተደነቀን አስደናቂው መልእክት ነው ይህ ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ ለኛ ለኦርቶዶክሳውያን ምግብ ነው ኢየሱስ እውነት ይባላል በኋላ ላይ ጠይቃቸዋለሁ የመጀመሪያው ኢየሱስ ምግብ ይባላል ሁለተኛው ኢየሱስ ልብስ ይባላል ሶስተኛው ኢየሱስ ቤት ይባላል እነዚህ ሶስቱ መሰረታዊያን የሚባሉት ናቸው ቤዚክ ኒድስ ተብለው የሚጠሩ መሰረታዊያን ፍላጎቶች የሚባሉት ናቸው እነዚህ ነው የነገርኳችሁ ያ ማለት በአንድ ቃል ሲጠቀለል ኢየሱስ መሰረታዊ ፍላጎታችን ነው ይያልኳችሁ ኢየሱስ ምግባችን ነው ኢየሱስ ልብሳችን ነው ኢየሱስ ቤታችን ነው ከዛ ኢየሱስ እውነት ነው እዚህ ዓለም ላይ ያለ ምንም ነገር ቢሰበሰብ እውነት አይደለም በራሱ ወርቅ እውነት አይደለም አልማዝ በራሱ እውነት አይደለም ምንም ነገር ሰው በራሱ እውነት አይደለም ሰው እውነተኛ ተብሎ ይጠራል እንጂ እውነት አይባልም ለምሳሌ አባቶቻችን ቅዱሳንን አማላጅነታቸው ከሁላችን ጋር ይሁን ጻድቃን እንላቸዋለን ምኖች እንላቸዋለን ጻድቃን ማለት እውነተኞች ማለት ነው ምኖች ማለት ነው አልኳችሁ እውነተኞች እውነቶች ማለት አይደለም እውነት አይደሉም በራሳቸው ወደ እውነት የደረሱና በምልጃቸው ወደ እውነት የሚያደርሱ እንጂ በራሳቸው ጻድቃን እውነት ናቸው ማለት አይደለም እውነት ማን ብቻ ነው እግዚአብሔር ብቻ ነው በደንብ ልብ በሉ እውነት እግዚአብሔር ብቻ ነው ጻድቃን በምልጃቸው ወደ እውነት ይወስዳሉ ቤተክርስቲያን ወደ እውነት ታመጣለች ካህናት በራሳቸው እውነቶች አይደሉም ነገር ግን ክህነቱ ወደ እውነት የሚወስድ ወደ እውነት ኢየሱስ ክርስቶስ የሚያስጠጋ ነው ከዛስ ራሱ እውነት የሚባለው ኢየሱስ ክርስቶስ ነው እንዲህ ብሎ እንደተናገረ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ እውነትና ምንድነኝ ሕይወት ነኝ ብሎ እንደተናገረ ኢየሱስ ክርስቶስ እውነት ተብሎ ይጠራል ወደ እውነት ሁሉ የምንደርስበት የእውነቶች ሁሉ ጥግ የእውነቶች ሁሉ መጨረሻ የቅኔ መጨረሻ ጥበብ የሚባል ቅኔ የሚባል ግጥም የሚባል መዳን የሚባል ማወቅ የሚባል መረዳት የሚባል ነገር በሙሉ የሚያርፈው ክርስቶስ ላይ ነው ክብርና ምስጋና ለስሙ አጠራሩ ይሁን ኢየሱስ እውነት ይባላል ኢየሱስ እውነት ይባላል እውነት የተባለ ኢየሱስ ክርስቶስን ደግሞ አምኖ መቀበል ታላቅነት ነው በቅዱስ ሚስጢሩ መመላለስ ለመሆኑ ቅዱስ ቁርባንን ለመቀበል ምን እናድርግ አንደኛ እተው በሰላም ግቡ ሳይባል አንድ ቆራቢ ዝም ብሎ ተነስቶ መሄድ አይችልም ሙሉ ቅዳሴውን መሳተፍ ይጠበቅበታል ሁለተኛ ከልብስ መራቆት አይችልም ከልብስ ለምንድነው የማይራቆተው ወይም ደግሞ በዝርዝር ልንገራችሁና እነዚህን አሁን የምዘረዝርላችሁ ነገሮች ለምንድነው እንዳያደርግ የሚደረገው ሚለውን እናብራራ ከልብስ እንዲራቆት አይፈቀድለትም ሩቅ መንገድ እንዲሄድ አይደረግም በክርክር በፍርድ ቤት እንዲቆም አይፈቀድለትም ጸጉር መላጨት ጥፍር መቁረጥ በውሃ መናጻት ወይንም ደግሞ በውሃ መታጠብ አይችልም እነዚህ ነገሮች በሙሉ ለምንድነው የማይደረጉት ቢባል ያ ሰው የአምላክን ቅዱስ ሥጋና የአምላክን ክቡር ደም እንደመቀበሉ የከበረ ነውና በውሃ አይታጠብ አይናጻ የሚባለው ውሃ እድፍን ማጥፊያ የቆሸሸውን ነገር ማጥሪያ ነው አይደል ከክርስቶስ ደም በላይ ያስንን ሰው ያለበትን ቆሻሻና እድፍ ሊያነጻለት የሚችል ነገር አለ የለ ስለዚህ በውሃ አትናጻ ይባላል ልብስህን አታውልቅ የሚባለው ደግሞ ያ ሰው ወይም የዛ የተቀበለው ቅዱስ ቁርባን የተቀበለው ሰውዬ ሰውነት ምሳሌነቱ ልክ እንደ መለኮትና እንደ ሥጋ እንደ ተዋህዶ ተደርጎ ነው የሚቆጠረው ስለዚህ ሰው ልብሱን አያውልቅ የሚባለው መለኮት ከተዋህዶ በኋላ መለያየት አለበት የሚል የቤተክርስቲያን ትምህርት የለም ከተዋህዶ በኋላ ለአይን ጥቅሻ ለከንፈር ንክሻ መለኮትና ሥጋ ስላልተለያዩ ከልብስ መራቆት አይፈቀድለት ጥፍር መቁረጥ የማይፈቀድለት ጸጉር መላጨት የማይፈቀድለት ደግሞ ጉድለት አለብን ስለሚያሰኝ ጌታችን ኢየሱስ ክርስቶስ በገባበት ቦታ ጉድለት አለ የለ
መልሱ እንጂ የለም ስለዚህ እነዚህ አይነት ነገሮችን እንድናደርግ ቤተክርስቲያናችን ታዘናለች ማለት ነው እጅግ ደስ የሚያሰኝ አስተምህሮ ነው የቅድሟ የእህታችን እንመለስ ለድንግል ማርያም የገለጠችበት መንገድ አስደናቂ ነው እመቤቴ ማርያም ያረገችልኝን ተአምራት ነው አሁን እየተናገርኩ ያለው ይጣፋል የተባለው 50-50 በቃ 3 ቀን ዲያቆኑ ታምረ ማርያም አይደል መጀመሪያ የሚነበበው ተነቦ ሲወጣ 3 ቀን አስነካል እኔ ዝም ብዬ በቃ ማርያምዬ የጠየኳት እንኳን ይላል ማርያምዬ ከማለት ውጪ ምንም ነገር ያልኩት የለም ሲነካልኝ ማርያምዬ ይላል 3 ያስነካኝ ለ3 ቀን ደገምኩት ይሄን 4-5ኛው ቀን የሚበላኝ የነበረው ደርቆ መፈርፈር ጀመረ ያለ የሆነ እንደዚህ ሻዶ ነገር ማየት ጀመርኩኝ ያለ ይነቹ የተገፈፈ ሄደ ከዛ በኋላ ያው ኖርማል ሆነ በቃ እንዲ በሂደት ያለ ጠፋ የሚያመኝ ነገር የነበረው ምናምን አሁን አይኔን አክኪው እንኳን አላቀ እና ይሄን ታምራት አሁን እኔ ባወራው ስለቀመስኩት ስለተደረገልኝ ነው ምንም እዚህ ጋር መጥቶ ይሄን የሚያናግረን ምን አሉ ሊቀሊቃው ተሞር አላምረው እባብ እኔ በጣም ነው ፈራው ሰው ሁሉ ይፈራል ግን ያመጣ ሲባል የሚገልሽ እኮ የሚገለው እባብ እኮ 3% አይሆንም ከመቶ ዓለም ላይ ካሉት ነው እባብ ምን ፈራው ሰይጣን እባብን ተጠቅሞ የሰው ልጅን ከእግዚአብሔር ጋር ስላጣላ ዲኤንኤያችን ውስጥ አለ ሰው አንፈራልና ሰይጣን ግን ለምን ደሞ እመቤታችን እንደሚጠላት ነው ልክ እሱ እባብን ተጠቅሞ ሰውን ከእግዚአብሔር ጋር እንዳጣላው እግዚአብሔር አምላክም እመቤታችንን ቅድስት ድንግል ማርያምን ተጠቅሞ ዓለምን ስላዳነባት ሰይጣን ድንግል ማርያም ሲባል በርግግንም ልክኛ እባብ እንደምንፈራው እሱም ደግሞ እመቤታችንን በጣም ነው ይፈራው እኔ ይሄን በህይወቴ አይቻል በጣም ደስ የሚያሰኝ መልእክት ነው ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የማቴዎስ ወንጌል ምዕራፍ 24 ላይ ህዝብ በህዝብ ላይ ይነሳል የመጨረሻው ዘመን ምልክት ምንድነው ሲያብራሩት እንዲህ አሉን ህዝብ በህዝብ ላይ ይነሳል እስኪ በሉ ህዝብ በህዝብ ላይ በሉ ምን አላችሁኝ አልተነሳም አሁን ጎንደር ነው ያለን ተመልከቱ አማራና ቅማንት የሚባል የለም አለ ትግሬና አማራ የሚባል የለም ትግሬና ኦሮሞ አማራና ኦሮሞ የሚባል አለ የለም ነገር ለምን ትፈራላችሁ በሉ እንጂ ስለዚህ ጌታ ምን አለ ህዝብ በሉ እንጂ በምን ላይ ይነሳል በህዝብ ላይ ይነሳል የዛ ጊዜ ዘመኑ መድረሱን ወቁት እርስ በርስ ያንድ ካንድ ማህፀን ይወጣ ካንድ ማህፀን ተመልከቱ ካንድ ማህፀን ይወጣ ማለት ምን ማለት ነው ካንድ ሀገር የተወለደ ደሞ ከዚያም በለጥ ሲል ደሞ ካንድ ሀገር ካንድ ባህል የወጣ አንድ ታሪክ ያለው ከዚህ ደሞ ሲያልፍ ደሞ ተመልከቱ ካንድ ሃይማኖትም የወጣ እየተበላላ ነው ተመልከቱ ህዝብ በህዝብ ላይ እየተበላ አሁን በዚህ ምን ልንባል እንችላለን እኛ አንዱን ስለ እንጀራ እየበላ ይምኖር በአንዱ ጥቅም ላይ ያንዱ ኑሮ የሚመሰረት አንዱን ገሎ የራሱን ኑሮ የሚያቀና ሌላውን አጥፍቼ የኔን ዘር ከፍ አረጋለሁ የሚል ይምን ይባላል ለርዕሰ ሊቃውንት አባ ገብረ ኪዳን ቃልዮትን ያሰማልን የዓለም ጉዳይ አነጋጋሪ ርዕስ ሆኗል የእፎይ ነገር በተለያዩ በዓለማችን ባሉ አካላትም መዘገቢያ ርዕስ ሆኗል የተዘገበበትም ይገኛል የዓለም መነጋገሪያው የእፎይ ጉዳይን እስቲ በጥቂቱ ከተለያዩ ቦታዎች ላይ የቃረምናቸውን ቪዲዮዎች ላስደምጣችሁ One most disgusting fact about Muhammad. ስለ መሐመድ በጣም አጸያፊ እውነታ ቁጥር 1 መሐመድ ሁሌም በዘር ፈሳሹ ይሸፈን ነበር Yeah, I said it. But don't trust me. አዎ እኔ ብየዋለሁ ግን እኔን አትመኑ የልጅ ሙሽሪት አይሻን መኑ ሳሂህ አልቡኻሪ 232 አይሻ እንደተረከችው የነብዩን ልብስ በማጠብ የዘር ፈሳሹን አጸዳ ነበር ከዚያም በኋላ እንኳን በእርሳቸው ላይ አንድ ወይም ከዚያ በላይ ነጠብጣቦችን አስተውላለሁ Sahih Muslim 669 Sahih Muslim 669 አይሻ የዘር ፈሳሽን በተመለከተ እንዲህ ማለቷ ተዘግቧል ከአላህ መልእክተኛ ልብስ ላይ እፈቀፍቀው ነበር Sunan Ibn Majah 537 Sunan Ibn Majah 537 አይሻ እንዲህ ማለቷ ተዘግቦ ነበር ከአላህ መልእክተኛ ልብስ ላይ ብዙ ጊዜ የዘር ፈሳሾችን በእጄ ይጠርግ ነበር Aisha, the semen-scraping prepubescent child bride. Aisha, የወንድ የዘር ፈሳሽ አጽጂ የልጅ ሙሽሪት በእስልምና የአማኞች እናት ትባላለች። ሳሂህ አልቡኻሪ 230 ሱለይማን ቢን ያስር እንደተረከው በወንድ የዘር ፈሳሽ ስለቆሸሹት ልብሶች አይሻን ጠየቋት። እሷም መለሰች የአላህ መልእክተኛ ልብስ አጥብ ነበር እና እርሳቸው የውሃ ነጠብጣቦች ገና እየታዩ ወደ ሶላት ወይም ጸሎት ይሄዱ ነበር። Muslims of the world, why was your prophet always
covered in semen. የዓለም ሙስሊሞች ሆይ ነብያችሁ ምን ጊዜም በወንድ የዘር ፈሳሽ ይሸፈን የነበረው ለምንድን ነው? የጥርጣሬውን ጥቅም ልስጣችሁና የእሱ የዘር ፈሳሽ እንደሆነ አስቡ። ነብያችሁ ሁሉ ጊዜ በዘር ፈሳሹ ይሸፈን የነበረው ለምንድን ነው? ማስተርቤሽን ወይም ሴጋ አልተፈቀደለትም። ስለዚህ የዘር ፈሳሹ ምንጭ ያ አልነበረም። ከሚስቶቹ ወይም ከወሲብ ባሪያዎቹ እንዲወጣ አልተፈቀደለትም። ታዲያ ይህ ሁሉ የወንድ ዘር ከየት መጣ? እዚህ ላይ እጅግ በጣም ልግስና የተሞላበት ድምዳሜ በጣም ለጋስ ስለሆንኩ መሐመድ ልብሱን ሌላው ቀርቶ ወደ መስጊድ ሲሄድ የሚለብሰውን ልብስ እንኳን ከወሲብ በኋላ ብልቱን ለማጽዳት የሚጠቀምበት መሆን አለበት የሚል ነው። ያ ልሰራ የሚችለው በጣም ጥሩ መደምደሚያ ነው። እመኑኝ፣ ልሰራቸው የሚችላቸው ሌሎች መደምደሚያዎች በጣም ክፉ ናቸው። በተቻለኝ መጠን በጎ የሆንኩ ነው፣ ምክንያቱም በጎነት የሚንጸባረቅበት አይነት ሰው ስለሆንኩ። እንዲህ በማለት ብቻ ነው መደምደም የምችለው። ነብያችሁ በአንድ ሌሊት ከ9 ሴቶችና ልጃገረዶች ጋር ወሲብ ይፈጽም ነበር። የራሱን ልብስም ተጠቅሞ ብልቱን እንዲሁም በእያንዳንዱ ዙር የሚስቶቹን ብልት ያጸዳና ከ9 ዙር በኋላ ገላውን ይታጠባል። So the Quran has not been perfectly preserved. Now, he wants to go on about his people memorizing the Quran. Muhammad himself forgot many verses. Show me where Prophet Muhammad forgot the Quran, some surahs. You said he forgot Quran and he was corrected. Sahih Bukhari, 5038. Okay, wait. 5038. Okay. Allah's messenger heard a man reciting the Quran at night and said, may Allah bestow his mercy on him, as he has reminded me of such and such verses which I was caused to forget. የፎይ ጉዳይ እንግዲህ በዓለም ጉዳይ በዓለም ዙሪያ መነጋገሪያ የሆነ ርዕስ የሆነ መጥቷል። እስካሁን እንግዲህ ጉዳዩን በህግም እንደተያዘልና ውሽረናል። የደረስንበትን ነገር በቀጣይ ለእናንተ እናስደምጣለን። የመጨረሻውን ነገረ ድህነት ላይ ያለውን መጋቢ ሰናት ኮሜዲያን እሸቱ መለሰና መጋቢ ሐዲስ እሸቱ አለማየሁ ያደረጉትን ውይይት እናድምጥ። ነገረ ድህነትን ስንረዳ ነገረ ድህነት የምንረዳበት መንገድ ማስተካከያ ያስፈልጋል ብዬ ብዙ አስባለሁ። እሺ ነገረ ድህነት አንድ ነገር ማለት አይደለም። እሺ ለምሳሌ እንደ አራት ነጥቦች ልንገር። በዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ በልጁ ያመነ የዘላለም ሕይወት አለው ይላል። እሺ የዘላለም ሕይወት ለማግኘት በማን ማመን አለብህ? በልጁ ማመን አለብህ። እሺ በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። እሺ የዘላለም ሕይወት ለማግኘት ምን ማድረግ አለብህ? ስጋውን ደሙን መቀበል አለብህ ማለት ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ ያመነ የተጠመቀ ይድናል ይላል። ሶስት ነገር ማለት ነው። በልጁ ያመነ የዘላለም ሕይወት አለው፣ ስጋውን ደሙን የተቀበለ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል። እሺ አሁን ሶስት መዳኛ መንገዶች ነገርኩ። አራተኛ አብሮ መሰፋት ያለበት አብሮ መተሳሰር መገናኘት ያለበት በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ምን ብሎ ተጽፏል? ወዛ አስተየ ጽዋዓ ማይ ቆሪር በስመረድየ አማን ብለክሙ ይሃጉል አስቦ በመንግሥተ ሰማያት በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋውን በሰማይ አላጠፋበትም ይላል። እሺ በጣም በቀላል ቋንቋ ስተረጉም ምን አወርሰዋለሁ ማለት ነው? መንግስተ ሰማያት ነው አወርሰዋለሁ ማለት ነው። በልጁ ያመንከው ምን ለመውረስ ነው? መንግስተ ሰማያት። ስጋው ደግሞ የተቀበልከው ለምንድን ነው? ያመንከው የተጠመቀው ለምንድን ነው? በደቀ መዝሙር ስም ውሃ የምታጠጣው ድሃ የምትረዳው የምታበላው ለምንድን ነው? መንግስተ ሰማያት ለመግባት። ቅድም እንዳልኩ ክርስቶስ ያመነ ሰው የተጠመቀ ሰው ለራሱ የበላ ሰው ለድሃ ማብላት አለበት። ይሄንን ደግሞ በሌላ ቋንቋ ስንረዳው ያዕቆብ መልእክት ምዕራፍ 2 ላይ ስትመለከት ሃይማኖት እንተ አልባቲ ምግባረ ሰናይ ምውቲ ኢቲ በጎ ስራ የሌለው ሃይማኖት የሞተ ነው ይላል። አንድ ሰው ለምሳሌ አንተ እሸቱ ትባላለህ፣ እኔም እሸቱ እባላለሁ። ነፍስ ብትወጣ ሞትን ማለት በሌላ ቋንቋ አይደለም። ከዚህ በኋላ መጋቢ አዲስ መጣ የሚባል ያቆምና ምን መጣ ይባላል? ሬሳ መጣ፣ አስከሬን መጣ ይባላል። አሁን አየህ ነፍስ ከተለየችው በኋላ ስጋ አስከሬን የሚል ስያሜ እንደሚወጣለት ሁሉ ሃይማኖት ምግባር ስራ የተለየው ሃይማኖት የሞተ ነው ማለት አንድ ሰው በማመን ብቻ ሊድን አይችልም። አሁንም ያዕቆብ እዛው ላይ ምን ይላል? ከማሆሰ አጋንንተኒ ያምኑ ወጡ ወይደነግጹ አንተ ሞኝ አንተ ጅል ለማመንማ ዲያብሎስም ያምናል፣ ነገር ግን እምነቱ ምግባር አልባ ስለሆነ አይድንም። ስለዚህ አንድ ሰው ለመጽደቅ ሂደቶች ማሟላት አለበት። ቅድም እንዳለው አሁን ድህነት የምንለው ጥቅል ስም ነው። አሁን ልክ እሸቱ ስለሆነ አንተ ጠቅል እየጠራው በተናጠል ልጥራህ ብል ግን አንድ ሰዓት አይበቃኝም። እንዴት ጸጉርህ፣ ጥርስህ፣ አፍንጫህ፣ እግርህ፣ ጉበትህ፣ ኩላሊትህ ስል
ብዙ የድርጅቱ አባላት ብዙዎች ናቸው ሰው ማለት እኮ ጥቅል ነው የድርጅቱስ ማለት የድርጅቱ አባላት እኮ ሲጠሩ ምንድነው አይን አለ አፍንጫ አለ ጥርስ አለ የሁሉ ጠቅለን ለግልግል ምን ብለን እንጠራለን አየለ ከበደ ብለን እንጠራለን አሁን ነገረ ድህነትንም ስንረዳው እንደዚሁ ነው የብዙ ነገሮች ስብስብ መጠሪያ እንጂ አንድ ነገር አይደለም ይሄን ደግሞ ቅድም የነገርኩ ከወንጌል ያወጣሁት ነው ይሄ ለምን አይጠይቀኝም ታዲያ በለተ ምጽአት ጌታችን የቱ አሁን የተዘረዘሩትን ማሰሪያው ነው የጠየቀን ማሰሪያው ነው የጠየቀን ይኸውልህ የዕለት እንጀራችንን ስጠን የምንለው ስንተረጉም ምን አለ እዚህ ባህሪ እንስሳዊና ባህሪ መላእካዊ አለ አልወባቶች እሺ ሰው በመላእካዊ ባህሪው ሌላውን ያበላል በእንስሳዊ ባህሪው ለራሱ ይበላል አሉ እሺ አሁን አንተ ለዳህ ስታበላ እንደ መላእክ ተቆቁ መላእኮንክ ማለት ነው ለራስህ ስትበላ ደግሞ ያው ከብት ማለት ነው ምን አሁን ልዩነት እኮ የለውም በብላ መጣ በመዋለዱ እኮ ከከብቶች እኩል እኮ ነው ልክ ነው የሆነ እኮ አራት ጥጃ ወለደች ላም እኮ አለች እኔ አራት ልጅ አለኝ የሆነ ቦታ አንዲት ላም እኮ አራት ጥጃ አላት የመውለድ የጽድቅም የኃጢአት መለኪያ ስላልሆነ ማለት ነው ስለዚህ ማሰሪያውን ነው የጠየቀን በነገራችን ላይ መጽሐፍ ቅዱስን የምታነቡ ሰዎች የምናነብ ሰዎች መጽሐፍ ቅዱስ እንደው ዓለም ተስማምቸበታል የሚለው እንኳን ብንወስድ 66 ነው እሺ 66ቱ መጻሕፍት 40 ሰዎች ናቸው የጻፉት የብሉይ ኪዳኑ 32 ነው የሐዲስ ኪዳኑ 8 ሰዎች ናቸው የጻፉት እሺ 8 ሰዎች የጻፉት ለምሳሌ ሐዲስ ኪዳኑን ብትመለከት ማቴዎስ ማርቆስ ሉቃስ ዮሐንስ እሺ እነዚህ ማቴዎስ አንድ ጻፈ ማርቆስ አንድ ጻፈ ሉቃስ 2 4 ዮሐንስ 5 9 ቅዱስ ጳውሎስ 14 23 የጴጥሮስ 2 25 ይሁዳ 1 26 ያዕቆብ 1 27 እነዚህ 8 ሰዎች የጻፉት ነው ሐዲስ ኪዳን አሁን ምን ለማለት ነው የፈለኩት አንዱ ቦታ ላይ የምታገኘው ምንባብ ሌላ ቦታ ምን እንዳለ ጭምር ማረጋገጫ ማግኘት አለ ለምሳሌ አሁን አንድ ሰው ሮሜ 8:34 ላይ በእግዚአብሔር ዘንድ የሚማልድን ኢየሱስ ነው ብሎ ይጠቅሳሉ ቅዱስ ጳውሎስ የጻፈው 14 መልእክት ነው ይሄን ቃል የተናገረ ከ14ቱ ባንዱ ነው እሺ በዚህ ጉዳይ ስለ ክርስቶስ በሰማይ ስለሚሰራው ስራ ቅዱስ ጳውሎስ በሮሜ እንዲህ አለ ዕብራውያን ላይስ ምን አለ ገላትያ ላይ ምን አለ ፊልጵስዩስ ላይ ምን አለ የሚለው ማየት ያስፈልጋል በሃይማኖት እግዚአብሔር ሕግ አውጪ ይባላል እሺ ሊቃውንት ሕግ ተርጓሚ ይባላሉ እሺ በዘመናችን ያሉ ደግሞ ካህናት ሕግ አስፈጻሚ ይባላሉ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ማን ነው እግዚአብሔር ነው ኢየሱስ ክርስቶስ ነው አሁን ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ 12ቱን ሐዋርያት ዓርብ ሊሰቀል ሐሙስ ማታ ራሱን ያቆረባቸው ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እነማን ይቁረቡ ከየት ይቁረቡ ማን ያቁርባቸው ለመቁረብ ምን ያሟሉ የሚለውን የትርጉም ስራ አልሰራ እሺ ይሄን ብዙ ሰዎች ይዘነጋሉ በጣም እናዝናለን ትክክል ያመነ የተጠመቀ ይድናል አለ እሱ የተጠመቀ የት ነው ዮርዳኖስ ማን ያጠመቀው ቅዱስ ዮሐንስ በስንት ዓመት ተጠመቀ በ30 ዓመቱ አሁን ይሄ ያመነ የተጠመቀ ይድናል ሲል ክርስቶስ ዮርዳኖስ እየመጣችሁ ተጠመቁ ዮሐንስ ያጥምቃችሁ በ30 ዓመታችሁ ተጠመቁ ማለቱ ነው ወይ ብለው ሊቃውንት ይጠይቃሉ ስለዚህ እግዚአብሔር ሕግ አውጪ ነው ያመነ የተጠመቀ ይድናል ብሏል መጽሐፉ የኛ ሊቃውንት ደግሞ ከሐዲስ ይሄን ወስደው ፍትሐ ነገሥት በተባለው መጽሐፋችን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ዋናው ሕጉ ተቀምጧል ይሄ ሕግ አልተተረጎመም የት እንቁረብ እንዴት እንቁረብ ማን ያቁርበን በስንት ዓመታችን እንቁረብ ለመቁረብ ምን እናሟላ ከቆረብን በኋላ እንዴት እንኑር የሚለው ዝርዝር ጉዳይ አልተጻፈም ስለዚህ ፍትሐ ነገሥት የሚባለው የቤተ ክርስቲያናችን መጽሐፍ ክርስቶስ ያወጣውን ሕግ መተርጎሚያ መንገድ ነው ስለዚህ በዚህ ቋንቋ ክርስቶስ ሕግ አውጪ ነው ሊቃውንት ሕግ ተርጓሚ ናቸው ማለት ነው አስፈጻሚስ ሲባል ካህናት በየደብሩ ያሉ ካህናት ስለዚህ መጽሐፍ ቅዱስም ስንረዳኔ በቅንነት በበጎነት ከከፋት ከተንኮል ከምቀኝነት ነጽተን በማገናዘብ መመልከት አለብን በልጁ ያመነ የዘላለም ሕይወት አለው አለ ትክክል አሁን እቺን ብቻ አንጠልጥለህ አንተ ብትጠፋ ከዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አግኝቻለሁ ብለህ እቺን አንጠልጥለህ እኮ ብትጠፋ በቃ በሱ ካመንኩኝ አለቀ ብለህ መጥፋት እኮ ትችላለህ ትክክል ግን እቺን አንጠልጥለህ ጠፋህ እንጂ ቀጥሎ ሌላ ነገር አለ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ብለህ በቃ ከቆረብኩኝ እኔ ባላምን ባልጠመቅ ልትል እኮ ትችላለህ ነገር ግን የተንሰላሰለ የተሳሰረ የተያያዘ ነው ሂደቱ ማለት እንደ ቅደም ተከተልና አስቀምጡ ያመነ ይጠመቃል የተጠመቀ ይቆርባል የቆረበ ነገረ ድህነት እንዴት እንወቅ መጋቢ ሐዲስ እሸቱ አለማየሁ ከኮሜዲያን እሸቱ መለሰ ጋር የነበራቸውን ቆይታን የተከታተል ነው የዛሬ መረጃዎችን ይህን ይመስላሉ ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋቸው ያስፈልገኛል በመሆኑም
ዲስክሪፕሽን ላይ ያለውን የያሮስ መዝሙርን ሰብስክራይብ በማድረግ ትብብራችሁን በማሳየት አጋናታችሁን በማሳየት ከጎናችን ሆኖ እያልኩኝ እሰናበታለሁ። ክብር ምስጋና ያለው ክብር ምስጋና ያለው ክብር ምስጋና ያለው ለመንፈስ ቅዱስ አንድ አምላክ አሜን።